ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያው ተማስፋና ታምሩግነን ባለንበት ሰዓት አቆጣጠር የዛሬ ጥር 24 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ማስጠንቀቂያና ያገዛዙ ያፈሳ ዕቅድ፣ ህወሓትና ድርድር፣ የግፍ አገዛዝ ይብቃ የሚለው ህዝባዊ ንቅናቄ ጥሪ፣ ጥያቄ የተነሳበት የመሠረተ ክርስቶስ ውሳኔ፣ የፋኖ ሪፎርም፣ የቅሌት መዝገቡና ዶክተር ብርሃኑ፣ የሚኒሶታው ህፃንና ትራምፕ፣ የእንግሊዝ ማስጠንቀቂያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ፋኖ ተጨማሪ ማስጠንቀቂያ ወጣ። በአማራ ህዝብ ላይ ጦርነት ያወጀው አገዛዝ ወጣቶችን እያፈሰ የጥይት ማብረጃ ለማድረግ እየተንቀሳቀሰ መሆኑን ወጣቶች ራሳቸው እንዲጠብቁ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር በህዝብ ግንኙነት በኩል ባወጣው መረጃ የፋሽቱ ብልጽግና ቡድን በኃይል የአማራ ወጣትን እያፈሰ እየማገደ ይገኛል በማለት ድርጊቱን አውግዞ ዛሬ ጥር 24 ቀን 2018 ይፋ ባደረገው መረጃ ገልጿል። የአብይ አህመድ ቅጥረኛ የሆነው የሰከላ ወረዳ የብልጽግና ቡድን በነገው ዕለት የወረዳውን ወጣት በኃይል ግሽ አባይ ከተማ በስብሰባ ሰበብ ለማፈን ቅድመ ዝግጅት ጨርሷል ሲል ያስታወቀ ሲሆን ማንኛውም የወረዳው ወጣት ካሁኑ ራሱን እንዲጠብቅ በጥብቅ እናሳስባለን በማለት ዛሬ ጥር 24 ቀን 2018 ባወጣው የጥንቃቄ መረጃ የሰከላ ወረዳ ወጣቶች ጥንቃቄ እንዲያደርጉ አስታውቋል። ይህ በእንዲህ እንዳለ ከተለያዩ አቅጣጫዎች የተንቀሳቀሰው ያገዛዙ ስልጣን አስጠባቂ ጦር ቤተክርስቲያን ላይ ጭምር ከባድ መሳሪያ ጥቃት በመሰንዘር እሳቱን ለማጥፋት የተንቀሳቀሱ ሰላማዊ ሰዎችን ሕፃን ሽማግሌ ሳይል በግፍ መረሸኑን ቴዎድሮስ ዕዝ ባወጣው መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ህዝብ ግንኙነት ይፋ እንዳደረገው ከአዴት አስተሪዮና ከሞጣ አስተሪዮ ትላንት ጥር 23 ቀን 2018 ዓ.ም የተንቀሳቀሰው የጠላት ኃይል ቤተክርስቲያን ላይ ጭምር ጥቃት ሰንዝሮ ጉዳት ማድረሱን እሳቱን ለማጥፋት የተንቀሳቀሱ ሰላማዊ ሰዎችን አዛውንቶችና ህጻናትን ሳይቀር በግፍ መረሸኑን ገልጿል። ከሞጣ ሁለት እጅ ወረዳና ከአዴት ወደ አስተሪዮ ከተማን ለመያዝ የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት በአካባቢ ያሉ ማህበረሰብን የጥቃት ኢላማ ማድረጉን ማረጋገጡን ይኸው መረጃ ጠቅሷል። በሁለት ዙ 23 እና በሞርታር ታጅቦ የተንቀሳቀሰው የአረመኔው ሰራዊት በሚያስወነጭፈው የጥይት አረርና ቅንቡላ ቤተክርስቲያን አካባቢ እሳት መነሳቱ እሳቱን ሊያጠፉ የወጡ ሽማግሌና ሴቶች ህጻናት ሳይቀር በግፍ ባገዛዙ ስልጣን አስጠባቂ ጦር መረሸናቸውን ገልጿል። የአስተሪዮ ማርያም ቤተክርስቲያን በጠላት የሞርተር ቅንቡላ እሳት የደረሰበትን የእሳት አደጋ ሲያጠፉ የተረሸኑ ንጹሐን የ70 ዓመቱ ሽማግሌ ማናለኝ ካሴ፣ ተዋቢ አበበ፣ መልካም አለነ የማታ ድረስ ከነ ህፃን ልጇ ወርቄ አበጀ ከልጅ ልጇ ጋር በአገዛዙ ጦር በግፍ መረሸናቸውን ይኸው መረጃ ጠቅሷል። ከዚህ በተጨማሪ ኃላፊነት የማይሰማ አገዛዙ ስልጣን አስጠባቂ ወራሪ ሰራዊት በሚያስወነጭፈው የከባድ መሳሪያና የጥይት እሩምታ አርሶ አደሮች በተወለዱበት ቀዬ ሰለባ መሆናቸውን ገልጿል። በዚህ ወረዳ ውብ ቀንጫሪት ቀበሌ 4 ንጹሐን አርብቶ አደሮች ከአገዛዙ በተተኮሰ የዙ ጥይት በግፍ መገደላቸውን ከአንድ ቤተሰብ በጋራ ማዕድ ላይ የነበሩ 3 ሰዎች ተመሳሳይ አደጋ እንደደረሰባቸው ገልጿል። ከነዚህ ሟቾች መካከል ቄስ በዛ አላምረው፣ አታለል አለሙ የቄስ ቤዛ ሚስት፣ ቅዱስ ቤዛ የቄስ ቤዛና ያታለል አለሙ ልጅ መልካም አክሊሉ እንደሚገኙበት የ201ኛ ኮር 54ኛ ክፍለ ጦር ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የጠላትን ጥቃት ተከትሎ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ሬጅመንትና የ202ኛ ኮር 33ኛ ኮር ሬጅመንት ባደረጉት የተቀናጀ ውጊያ ጠላት ተመቶ ወደመጣበት ቀበሮ ጉድጓድ እንዲመለስ መገደሉንም በዚህ የተቀናጀ ውጊያ ጠላት ሙትና ቁስለኛ ሆኖ በሰራዊት ብዛት እንደማይድን ያወቀው የጠላት ኃይል በሁለት አቅጣጫ የተንቀሳቀሰ ቢሆንም በአካባቢው ለአንድ ቀን ሳያድር ወደ መጣበት የቀረ ኃይሉን ይዞ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዛሬ ጥር 24 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ህዝባዊ ወያነ ሓርነት ትግራይ ህወሓትም ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ ኃይሎች መካከል ያለውን ችግር ለመፍታትም ለንግግር ዝግጁ ነኝ ሲል ገለጸ። ድርጅቱ ትላንትና በይፋዊ ማህበራዊ ገጹ እንዳጋራው ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁል ጊዜው ለንግግር ዝግጁ ነኝም ብሏል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚሁ ደብዳቤው ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተውን ግጭትም
እንዲረገብ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁንም አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር የጅቡቲው የቀድሞ የውጭ ጉዳይ ሚኒስትር መሐመድ አሊ የሱፍም ባለፈው አርብ ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ላለማባባስም በከፍተኛ ሁኔታ እንዲታቀቡ መጠየቃቸውን መዘገባችን ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶችም እጅግ እንዳሳሰባቸው የህብረቱ ኮሚሽነር ስጋታቸውን አክለው ገልጸዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው ህወሓት በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነ ያምናልም ሲሉ አጽንኦትም ሰጥተዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሐቀኛ አካታችና ውጤት ተኮር ያለው ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት ይህንን እንደሚያደርግ እምነት አለኝ ሲልም አስታውቋል። በዚህ መሰረትም ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑን ጠቅሷል። ባለፉት ጥቂት ቀናት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበትም ጸለምት አካባቢ በህወሓትና በፌዴራል መንግስቱ መካከል ግጭቶች መከሰታቸው መዘገባችን ይታወሳል። በጸለምት አካባቢ ስለተነሳው ግጭትም ከህወሓትም በኩል ሆነም ከፌዴራል መንግስቱ በኩልም እስካሁን ድረስም የተባለ ነገር አለመኖሩም ተመልክቷል። የግፍ አገዛዝ ይብቃ፣ የስሙላ ምርጫ ይብቃ፣ ሰላማዊ ህዝባዊ እምቢተኝነት እንዲስፋፋ በምርጫ ካርድ ግፍን አላጸናም በማለት ታዋቂው የሰብአዊ መብት ተሟጋች የህዝባዊ እምቢተኝነትን እንቅስቃሴዎች የሚደግፍ ጥናታዊ ጽሑፍ ይፋ አደረገ። ለመገናኛ ብዙሃን ጥሪ አቅርበዋል። በኢትዮጵያ የግፍ አገዛዝ እንዲበቃና የስሙላ ምርጫ እንዲያበቃ ሰላማዊ ህዝባዊ እምቢተኝነት እንዲነሳና በምርጫ ካርድ ግፍ እንዳይቀጥል ማድረግ በስሙላ ምርጫ ካርድ ግፍን አላጸናም በማለት በኢትዮጵያ የቀድሞ ሰብአዊ መብት ተሟጋቾች ስብስብ ማዕከል ዋና ዳይሬክተርና ከዓለም አቀፍ ሰብአዊ መብት ተሟጋቾች ጋር የሚሰራው ታዋቂው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም የወቅቱን የሀገሪቱን ሁኔታ የገመገመ የግፍ አገዛዝ ይብቃ ህዝባዊ እምቢተኝነት ይነሳ በማለት ባለ 29 ገጽ ጥናታዊ ጽሑፍ አውጥቶ ይፋ አድርጓል። መገናኛ ብዙሃን ለጉዳዩ ትኩረት በመስጠት የውይይት መድረክ እንዲከፍቱ አስታውቋል። የሀገራችን ወቅታዊ ሁኔታ ከግምት ውስጥ በማስገባት የኢትዮጵያ ህዝብ ሀገሩን ከመበታተን ከእርስ በርስ ጦርነትና ከግፍ አገዛዝ ታድጎ ዲሞክራሲያዊ ስርዓት የሰፈነባት የህግ የበላይነት የሚረጋገጥባት ሰብአዊ መብቶች የሚከበሩባት ሀገር ባለቤት ለመሆን ይቻል ዘንድ ወቅቱን የሚመጥና መጪውን ምርጫ ከግምት ውስጥ የከተተ የግፍ አገዛዝ ይብቃ በሚል ያዘጋጀው ባለ 29 ገጽ የህዝባዊ እምቢተኝነት ጥሪ በሚዲያዎች ሽፋን እንዲሰጠው በአክብሮት ጥያቄ አቅርበዋል። በዚህ ጥናት በሀገሪቱ ያለውን ወቅታዊ ሁኔታ ከመገምገም ጀምሮ በምርጫ ካርድ ግፍን አለማጽናት እርምጃዎች፣ ነጻ ፍትሐዊና ሰላማዊ ባልሆነ የምርጫ ሂደት ውስጥ ባለመሳተፍ የአፈና ስርዓትን መታገል እንደሚያስፈልግ፣ ከምርጫ በፊት እንዲሟሉ መጠየቅ ያለባቸው ነገሮች ወይም ቅድመ ሁኔታዎች ማለት እነሱ እስካልተሟሉ ድረስ ነጻና ገለልተኛ ምርጫ የማይደረግበትን መሳተፍ ለአፈና ስርዓቱ አስተዋጽኦ እንደሚያደርግ፣ በኢፍትሐዊና ነጻ ባልሆነ ምርጫ ላይ ላለመሳተፍ የሚደረግ ህዝባዊ እምቢተኝነት ወሳኝ መሆኑን በስፋት ያብራራ ሲሆን ቀጣዩ ግንቦት ለምርጫ ወይስ ለሽግግር መንግስት ምስረታ በማለት በአገሪቱ ያለው ወቅታዊ ሁኔታ በመገምገም አገዛዙ በሐሰተኛ ምርጫ ራሱን ለማስቀጠል የሚያደርጋቸውን እንቅስቃሴዎች እምቢ በማለት ህዝቡ በቃ ሊል እንደሚገባ በስፋት መረጃዎችን በመጥቀስ አገራዊና ዓለም አቀፋዊ ሁኔታዎችን በመገምገም በዚሁ ሰነድ አስፍረዋል። የአብይ አስተዳደር ስልጣኑን ህጋዊ ለማስመሰል ምርጫን እንደ ብዙዎቹ አምባገነናዊ ስርዓቶች እንደ አንድ ስልት እንደሚጠቀምበት የጠቀሰው የመብት ተሟጋቹ አሁንም በዚሁ መልኩ ምርጫን መሰረት ያደረገ የስልጣን ማራዘሚያ ዝግጅት በማድረግ ላይ እንደሚገኝ አስታውሶ ግጭት በሌለበት ነገር ግን አፈና በተንሰራፋበት አምባገነናዊ ስርዓት ውስጥ የሚካሄዱ ምርጫዎች ትልቁ ተግዳሮት ያገዛዙ ስርዓት ኮሮጆ ከመገልበጥ አንስቶ ሌሎች ጥንቃቄ የተሞላባቸው የማጭበርበር ስልቶች በመንደፍ ምርጫውን በአሸናፊነት እንደሚያጠናቅቅ አብነቶችን ጠቅሶ አስረድቷል። ህዝባዊ እምቢተኝነቱ ተጠናክሮ ከቀጠለ የሽግግር መንግስት በሁለት መንገድ ሊመጣ እንደሚችል ግምቱን የሰጠው የመብት ተሟጋቹ ገዢው ብልጽግና ሀገሪቱን ማስተዳደር ያቃተው መሆኑን ተገንዝቦና ነገሮች ሙሉ በሙሉ ከቁጥጥር ውጭ የሚወጡ መሆኑን ከወዲሁ ተረድቶ ራሱን ለድርድር ወይም ለሽግግር ያዘጋጃል ተብሎ አይጠበቅም። በብዙ ደም መፋሰስም ውስጥ አልፎ ስልጣኑን እንደያዘ ለመቀጠል የሚዘጋጅ ኃይል መሆኑን በተደጋጋሚ ከጠቅላይ ሚኒስትሩ አንስቶ የፓርቲ ኃላፊዎች በአደባባይ ሲናገሩ የቆዩትን ነገር ነው። በመሆኑም በሀገሪቱ የሚገኙ የፖለቲካ ኃይሎችና ሌሎች ባለድርሻ አካላት ሀገሪቱን ከመበታተን እንድተርፍና እጅግ አውዳሚ የሆኑና መጨረሻቸው መገመት የሚከብድ የእርስ በርስ ግጭቶች ከፊታችን መደቀናቸውን በመረዳት ሁሉም ራሱ ለሽግግር መንግስት ምስረታ ማዘጋጀትና ሁኔታዎችን ማመቻቸት ይጠበቅበታል በማለት በዚሁ ሰነድ በስፋት አብራርተው ጥሪ አቅርበዋል። የኢትዮጵያ ህዝብ በየቀኑ በመርዶ መልክ የሚነገረውን የመከራ ውርጅብኝ የተቀበለና እየዋጠ ዝም ማለቱ እንዲያበቃ በዚህ
በዚህ ልክ ህዝብ ስቃይና መከራ እያስተናገደ ለምን ያህል ጊዜ ሊዘልቅ ይችላል? ኢትዮጵያ ውስጥ ህዝባዊ እምቢተኝነት ለፖለቲካ ባህላችን አካል መሆን ያልቻለውስ ለምንድን ነው? በማለት ህዝባዊ እምቢተኝነት እንዲቀጣጠል የግፍ አገዛዝ እንዲበቃና የይስሙላ ምርጫ ሊበቃ እንደሚገባ የሰብአዊ መብት ተሟጋቹ በዚሁ በስፋት በጥናቱ አብራርቶ ጥሪ አቅርበዋል። የመሠረተ ክርስቶስ ቤተ ክርስቲያን ከግብረ ሰዶማውያን ተቋማት ጋር ግንኙነት እንዳይኖራትም የተቃወሙ አባላቶቿን መሰረዟም ተገለጠ። የመሠረተ ክርስቶስ ቤተ ክርስቲያን ግብረ ሰዶማዊነትን አካታች ከሆኑ የውጭ ሀገር ሜኖናይትም ተቋማትን ቤተ ክርስቲያናትን ጋር ምንም አይነት ግንኙነት እንዳይኖራትም ሲሞግቱ የነበሩትን 3 የቤተ ክርስቲያኒቱን አባላትን ወይም አገልግሎችን ከአባልነት መሰረዟን በትላንትናው ዕለትም አስታውቃለች። እነዚህ ወንድሞች ቤተ ክርስቲያኒቱ ከግብረ ሰዶማውያን ተቋማት ጋር ግንኙነት የአጋርነት ስምምነት እንዳይኖራት ከመሞገትም ባለፈ ግብረ ሰዶማዊነት የተቀበሉ ሜኖናይት ቤተክርስቲያን እንደ ፈረንጆቹ አቆጣጠር በ2028 ኤሮፓ አቆጣጠር የሚሳተፉበት ዓለም አቀፍ ኮንፈረንስ በአዲስ አበባ እንዳይካሄድ ብርቱም ትግል አድርገው ኮንፈረንሱ መሰረዙም ይታወቃል። ይሁንና በአሁኑ ወቅት የመሠረተ ክርስቶስ ቤተክርስቲያን የበቀል እርምጃ በሚመስል መልኩም ዶክተር ስዩም አንቶኒዮስን የቀዶ ሕክምና ባለሙያም ሙያና መንፈሳዊ መርሆችን በመተንራሰስ ግብረ ሰዶማዊነትን ኢትዮጵያ በመቃወም የሚያቀነቅኑ ሲሆን በብዙ መድረኮችና በቤተ ክርስቲያኒቱም የቃለ እግዚአብሔር አስተማሪ የሆኑትን ዶክተር ስዩም የመሠረተ ክርስቶስ አገልጋይ መላ ኢትዮጵያ በግብረ ሰዶማውያን በጾታም ቅየራም ዙሪያም ዳኖሚኔሽን ዘለል በሆኑ መልኩም እየተጋበዙ ያለመታከትም የልምዳቸውን አስከፊነትም ይፋ ያደረጉ ባለሙያም ሲሆኑ እሳቸውም በዚሁ ከቤተ ክርስቲያኒቱ መሰረዛቸውም ታውቋል። ሰለሞን ገብረ ማርያም በሙያቸው አግሮ ኢኮኖሚስትም ሲሆኑ በሰለጠኑበት በዚሁ ሙያም መንግስታዊና መንግስታዊ ባልሆነ ድርጅት ውስጥም በከፍተኛ ባለሙያነት ኃላፊነት እያገለገሉ ሲሆን ወንድም ሰለሞን በሰሩባቸው ድርጅቶች ሁሉ መርሁ በክርስቶስ ጽድቅና በንጽህና ሕሊና ማገልገል እንደሆነም ከዚህም የተነሳ በቅርብ የሚያውቋቸው ዋጋም እያስከፈላቸው እንኳን ለእውነት ወገን ምርጫ እንደሆነ ይመሰክሩላቸው ሲሆን እሳቸውም ከቤተ ክርስቲያኒቱ እንዲገለሉ ከተደረጉ ምዕመናኖች መካከል መሆናቸውም ታውቋል። ወንድም አሰፋም ደሜም ከፍተኛ የስታቲስቲክስና የቢዝነስ አድሚኒስትሬሽን ባለሙያም ሲሆኑ እሳቸውም ከቅርብ ዓመታት ወዲህ በፕሮቴስታንት ቤተ ክርስቲያን አስተዳደራዊ መዋቅር ውስጥ ከክርስቶስ ስም ይልቅ ለስማቸው ክብር ጠብር ግፍ የሚሉ አምባገነን አይነኬ መሪዎች ብቅ እያሉ ነው በማለት በማህበራዊ ገጻቸው ላይ ሲቃወሙ የቆዩ እንደሆኑና እሳቸውም በዚሁ ከቤተ ክርስቲያኒቱ የመገለል እርምጃም ሰለባ ከሆኑት መካከል መሆኑም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ይሳው ካሳ 2ኛ ኮር የኮር አመራሮች መሰየሙን አስታወቀ። የአደረጃጀት ሪፎርም ማድረጉን አስታውቋል። ለአገዛዙ እጃቸውን የሰጡ ታጣቂዎች አጣብቂኝ ውስጥ መግባታቸውን የሚጠቅሱ መረጃዎችም ወጡ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ይሳው ካሳ 2ኛ ኮር የኮር አመራሮች አራቱም ክፍለ ጦሮች አድዋ ክፍለ ጦር፣ ቋራ ኦሜድላ ክፍለ ጦር፣ ፊታውራሪ ክፍለ ጦርና ካራማራ ክፍለ ጦር የተሳተፉበት አዲስ የአደረጃጀት ወይም ሪፎርም ስራ ማከናወኑን ዛሬ ጥር 24 ቀን 2018 ይፋ ባደረገው መረጃ ገልጿል። የኮሩ ሰብሳቢ ጨምሮ ለ36 ኃላፊነት ቦታዎች የተለያዩ አርበኞችን መሰየሙን አስታውቋል። የአፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ይሳው ካሳ 2ኛ ኮር ከቀጠናው የተቋም ግብረ ኃይል አርበኛ ዮሐንስ ሰብሳቢ፣ አርበኛ ባሻ ስጦታው፣ አርበኛ ታደሰ ወርቁ፣ አርበኛ ይሻምበል አምሳሉ ማዘንጊያ፣ አርበኛ መቶ አለቃ ቢራራ ታሪክ፣ አርበኛ ኢንጂነር በየነ አለማው ባሉበት ለ5 ቀናት ያህል ጥልቅ ውይይቶችና ግምገማዎችን በማድረግ አቅምና እውቀትን ባማከለ መልኩ የይሳው ካሳ 2ኛ ኮር በተሻለና ግልጽ በሆነ መንገድ ኃላፊነት የሚሰማቸውን በየችሎታቸውና በስራ አፈጻጸማቸው ነባር የኮር አመራርና የአራቱን ክፍለ ጦር አመራር በማወዳደር የኮሩን ሪፎርም ሰርቶ ማጠናቀቁንም ዛሬ ባወጣው በዚሁ መረጃ አስታውቋል። አርበኛ ዮሐንስ ንጉሴ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ ይፋ ባደረገው በዚሁ መረጃ የይሳው ካሳ 2ኛ ኮርን በዋና ሰብሳቢነት አርበኛ ማንዴላ እያዩ፣ በምክትል ሰብሳቢነት አርበኛ በላይ አንባዬ፣ የኮሩ ወታደራዊ አዛዥ አርበኛ በሊሁን ጌታቸው፣ የኮሩ የፖለቲካ ዘርፍ ኃላፊ አርበኛ በላይሁን ይትባረክ፣ የኮሩ ጽህፈት ቤት ኃላፊ አርበኛ ኢንጂነር ትርሳው ሙሉቀን፣ የኮሩ ህዝብ ግንኙነት ኃላፊ አርበኛ ጌታቸው ነጋን ጨምሮ የኮሩ ዘመቻ ኃላፊ አርበኛ ጌታቸው አማረን የተካተቱበት ለ36 የተለያዩ
ኃላፊነት ቦታዎች አርበኞችን መሰየሙን አስታውቋል። በአርበኛ ዮሐንስ ሰብሳቢነት የሚመራው የቀጠናው ኮር የተቋም ግብረ ኃይል ከተመደቡበት ጀምሮ እስካሁኑ ሰዓት ደከመኝ ሰለቸኝ ሳይሉ ቀንም ማታም ተደጋጋሚ መድረኮችን በመፍጠር ቀጠናውን የተሻለ አደረጃጀትና መርህ እንዲኖረው ዘርፈ ብዙ ውጣ ውረዶችን አልፈው ለዚህ ታሪካዊ ቀን መድረሳቸውን በሁሉም ክፍለ ጦሮች ስም ምስጋና ማቅረባቸውንም ይኸው መረጃ ጠቅሷል። አርበኛ ሻለቃ ሙላት ሲሳይ በመጨረሻው ቀን በቦታው በመገኘት መልእክታቸውን ማስተላለፋቸውን የገለጸው ይህ መረጃ መነጋገር፣ መወያየት፣ የተሻለ አደረጃጀት በጋራ ማጽደቅ፣ በብስለት መምራትና መርህን ትኩረት ማድረግ ትግሉን የተሻለና ተሻጋሪ ከማድረግ አንጻር ተግቶ መስራት አስፈላጊ መሆኑን ገልጸው ለኮሮ አመራር ቃለ መሃላ መስጠታቸውን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሳው ካሳ ሁለተኛ ኮር ምክትል ህዝብ ግንኙነት ኃላፊ ፋኖ መምህር አስተውል አምሳሉ ዛሬ ጥር 24 ቀን 2018 ባወጣው ተጨማሪ መረጃ አስታውቋል። ይህ በእንዲህ እንዳለ ቀደም ሲል የአማራ ፋኖ ህዝባዊ ድርጅት አፋድ የክፍለ ጦርና የፖለቲካ አመራሮች እጃቸውን መስጠት ተከትሎ በስራችን አለ ያሉትን ታጣቂ ይዘው የገቡ ከነጸዳሉ ደሴ ጀምሮ አብረዋቸው የገቡ ታጣቂዎች አንዳንዶቹ በአገዛዙ ህይወታቸው እንዲያልፍ መደረጉን፣ የቀሩት አስተዋሽ አጥተው በአይነ ቁራኛ የተጠበቁ መሳሪያቸውን አስረክበው ችግር ላይ መውደቃቸውን ከአገዛዙ ጋር የተለጠፉ ካድሬዎች ሳይቀር የሚጠየፏቸውና አገዛዙም ለተጨማሪ ተልእኮና የጥይት ማብረጃ በአሁኑ ወቅት በአዲስ መልክ እንዲደራጁ ወደ ሌሎች የአገሪቱ አካባቢዎች ወታደራዊ ተቋም ሄደው ተሃድሶ ይወስዳሉ መባሉን ተከትሎ ስጋት ላይ መውደቃቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። የአማራ ህዝብን በመካድ በአማራ ህዝብ ላይ ጦርነት ከፍቶ ጭፍጨፋ እየፈጸመ ላለው አገዛዝ ጠመንጃቸውን በማስረከብ ክህደት የፈጸሙ ወገኖች ከራሱ ከአገዛዙ ጋር ምርጫ አጥተው የተጠጉ ካድሬዎች ሳይቀር የሚጠየፏቸውና ህዝቡም ለካድሬዎቹ አክብሮት እንደሌለው በየደረጃው የሚገልጽ ሲሆን ዋና ዋና አመራሮች የተባሉትም በአይነ ቁራኛ የሚጠበቁ ነጻነት የሌላቸው የአገዛዙ ወታደራዊ አዛዦች ተላላኪ ሆነው ፋኖ እናስመታለን ብለው የሚንቀሳቀሱ ቢሆንም የታሰበውን ውጤት አለማምጣታቸው አለቆቻቸው ፊት እንደነሷቸው ጭምር የሚጠቅስ መረጃ መውጣት ጀምረዋል። በትግራይ እናቶች ጦርነት እንዳይካሄድ በድጋሚ በቤተ ክርስቲያን አካባቢ በመሰባሰብ ጸሎት እያደረጉ ይገኛል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት በጠለምት የተወሰደው ወታደራዊ ጥቃት ከመከላከያ ጋር ተማክረው አካባቢውን ያለ ግጭት ለመቆጣጠር ሲንቀሳቀሱ የተፈጠረ ነው ሲሉ አስታውቀዋል። በትግራይ ህወሓትና የአብይ አገዛዝ ዳግም ጦርነት ውስጥ ይገባሉ በሚል ሰሞኑን የተነሱ ወታደራዊ ግጭቶችን መሰረት በማድረግ ከፍተኛ ስጋት ባለበት እናቶች በቤተ ክርስቲያን አካባቢ በመሰባሰብ በከፍተኛ ሐዘንና ለቅሶ በምህላ ጸሎት እያደረጉ ይገኛል። ጦርነት በቃን ያሉ ልጆቻቸውን ያጡና ዳግም ጦርነት ከተቀሰቀሰ ተጨማሪ ጥፋት ይመጣል ያሉ እናቶች በመሰባሰብ ምህላና ጸሎት እያደረጉ ሲሆን በጠለምት የነበረውን ወታደራዊ ግጭት በተመለከተ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከቀናት በፊት መከላከያ ወደሚገኝበት የጸለምት ወረዳ የዘለቁ ኃይሎቻችን ወደ ነበሩበት እንዲመለሱ አዘናል በማለት በጠለምት የወሰዱት ወታደራዊ ትንኮሳ ከመከላከያ ጋር መክረው አካባቢውን ያለ ግጭት ለመቆጣጠር ሲንቀሳቀሱ መሆኑን ገልጸዋል። ከቀናት በፊት የተወሰነ ኃይላችን የሀገር መከላከያ ሰራዊት ወደሚገኝበት ጸለምቲ ብሎ ወደ ጠራው ጠለምት እንዲገባ አድርገናል በማለት አስቀድመው ከአብይ አገዛዝ ስልጣን አስጠባቂ ጦር ጋር ምክክር በማድረግ የወሰዱት እርምጃ መሆኑን ገልጾ ይህን ያደረግነው ከመከላከያ ጋር ግጭት ሳንፈጥር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመዋጋት አይደለም በማለት ሌተናል ጀነራል ታደሰ ወረደ አስታውሷል። ለክልሉ መገናኛ ብዙሃን በሰጠው ሰፋ ያለ ማብራሪያ ይህን ከማድረጋችን በፊት ማይ ዳጉሻ በተባለ ቦታ 4 ሰዓታት የፈጀ ውይይት ከመከላከያ ጋር አድርገናል። ከዚህ በኋላ ያልተጠበቀ ግጭት ተከስቷል ሲል ጠቅሷል። ግጭቱ ተቀጣጥሎ ሙሉ ውጊያ ወደሚመስል ተቀየረ። ይህንን ተከትሎ አውሮፕላን በረራ ቆመ። የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሸጋገረ። ትላንት ጥር 23 ቀን 2018 ዓ.ም ንጋት ላይ በአድዋ ዙሪያ በሚገኘው እንጥጮ ገንደበታ በተባለ አካባቢ የንግድ ሸቀጥ ዕቃዎች በጫኑ 2 አይሱዚዎች ላይ በተፈጸመ የድሮን ጥቃት የሰው ሕይወትና የአካል ጉዳት የንብረት ውድመት ደርሷል ሲል ገልጿል። በሰላማዊ ሰዎች ላይ ላጋጠመ ሞት፣ የአካል ጉዳትና የንብረት ውድመት የተሰማኝን ሐዘን ገልጻለሁ ያለው ሌተናል ጀነራል ታደሰ ወረደ ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ጊዜያዊ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚህ በመለስ ወደ ጦርነት የመግባት ፍላጎት የለንም ሲል ገልጿል። የሀገር መከላከያ ሰራዊት ወደ
ወደሚገኝበት ጠለምት ወረዳ የዘለቀው ኃይላቸው እንዲመለስ ትዕዛዝ መሰጠቱን የገለጸው ጀኔራሉ በሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ችግር የለም በማለት ሐሙስ ጥር 21 ቀን የአውሮፕላን በረራ ተቋረጠ እንጂ አርብ ጥር 22 ቀን 2018 ከፌዴራል መንግስት ታጣቂዎችን ወደ ሰላማዊ ህይወት ለማምጣት ስለሚቻልበት ዲዲአር ሌሎች ተያያዥ ጉዳዮች ለመነጋገር ቀጠሮ ነበረኝ ሲል ገልጿል። በእርግጥ ተፈናቃዮች ወደ ቀያቸው መመለስ አለባቸው። የትግራይ ጊዜያዊ አንድነት መረጋገጥ አለበት። ሁሉም በሰላማዊ መንገድ ነው መደረግ ያለበት። በሰላም እንጂ በውጊያ የሚመለስ ጥያቄ የለም። ችግሮች፣ ግጭቶች ሲፈጥሩ በፕሪቶሪያ ስምምነት መሰረት መዳኘት አለባቸው። ጊዜያዊ አስተዳደሩ በፌዴራልና በትግራይ ስምምነት የቆመ በመሆኑ ከሁለቱ አካላት ድጋፍና ተደማጭነት ማግኘት አለበት ሲል መግለጹም ተዘግበዋል። የዓለማችን መነጋገሪያ ርዕስ በሆነውና በወሲብ ቅሌትም ተከሰሰው በኒውዮርክ ግዛት ውስጥ በእስር ቤት ውስጥ ህይወቱ ባለፈው በጄፍሪ ኤፕስተን እና በዶክተር ሄነሪ ጃርኪንግ መካከል የተደረገ የኤሌክትሮኒክስ ደብዳቤ ወይም ኢሜል ልውውጥ ውስጥ የኢትዮጵያው የዶክተር ብርሃኑ ነጋ ስም መጠቀሱ ተገለጠ። በቅርቡ ይፋ በሆነው የጄፍሪ ኤፕስተን የኢሜል ሰነዶች ውስጥ በወቅቱ የግንቦት ሰባት መሪ ስለነበሩት ዶክተር ብርሃኑ ነጋ የተለዋወጣቸው መልእክቶችም አነጋጋሪም ሆነዋል። እንደ ፈረንጆቹ አቆጣጠር በሚያዝያ ወይም ኤፕሪል 2009 የተላላኩትም እነዚህ ኢሜሎችም ኤፕስቲን በኢትዮጵያ ፖለቲካዊ እንቅስቃሴዎች ላይ የገንዘብ ድጋፍ ለማድረግ የነበረው ፍላጎትም ያሳያልም ተብሏል። ዶክተር ሄነሪ ጀርክሰን ለኤፕስቲን በላኩት መልእክት ዶክተር ብርሃኑ ነጋም የ2008 የኤፕስቲን ስኮላር መሆናቸውን ጠቅሶ በኢሜሉ ላይ ዶክተር ብርሃኑ የአዲስ አበባ ከተማ ከንቲባ ሆነው ተመርጠው እንደነበረና ለ2 ዓመታትን በእስራት ላይ መቆየታቸውም ተገልጧል። ጄፍሪ ኤፕስቲን ለቀረበለት ሐሳብ በሰጠው ምላሽም ዶክተር ብርሃኑ ነጋም እንደ አንድ ትልቅ ምሁር ባይቀበላቸውም አመጻን ለመደገፍ ፈንድ ሪቤሊየን ግን ፍላጎት እንዳለው በግልጽም አስፍሯል። ኤፕስቲን በኢሜሉ ላይ ፕሮፌሰር ብርሃኑ ታዋቂ ምሁር አይደሉም ሲል የገለጸ ሲሆን በዓለም ላይ ካሉ ቀዳሚ 50,000 ኢኮኖሚስቶችም ተርታም እንደማይመደቡ ትችትም ሰንዝሮባቸዋል። ይህ መረጃ ይፋ የሆነው በተለያዩ የዓለም ክፍሎችም ያሉ ሴት እህቶች በኤፕስቲን ላይ በፈጸማቸው የጾታም ጥቃት ክስ መስርተው ባለበት ወቅት ሲሆን ጁሊየት ብራያንት የተባለች የደቡብ አፍሪካም ዜጋ ኤፕስቲን በደቡብ አፍሪካ በኩል በከፍተኛ ባለስልጣናት ስም እየታለለ ለዓመታት ለጾታ ጥቃት እንደዳረጋትም በክሷ ሰነዷ ላይም ጠቅሳለች። ይህ በዶክተር ብርሃኑ ነጋ ስም የተጠቀሰው የስኮላርሺፕ ጉዳይ ኤፕስቲን በተለያዩ ሀገራት ያሉ ተጽዕኖ ፈጣሪ ግለሰቦችን በገንዘብ በመደገፍም የራሱን ፍላጎት ለማሳካትም ከሚጠቀምባቸው ስልቶችም አንዱ እንደነበረም ተገምቷል። የቀድሞ የአሜሪካም ፕሬዝዳንት ቢል ክሊንተን የወቅቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕን ጨምሮ ከፍተኛ የዓለም መሪዎችና ባለስልጣናትን በንክኪ ውስጥ የከተተው ተጠርጣሪው ኤፕስቲን በኒውዮርክ ግዛት ውስጥ ራሱን ህይወቱን ማጥፋቱም ቀደም ሲል መዘገባችን ይታወሳል። የምክር ቤት አባሉ በፍርድ ቤት እንዲፈታ ትዕዛዝ የተሰጠለት የ5 ዓመቱ ህፃንና አባቱ ከደቡብ ቴክሳስ ዴይ እስር ቤት አውጥቶ ሚኒሶታ ቤተሰቦቹ ጋር እንዲቀላቀል አደረጉ። የአሜሪካ የኮንግረስ አባሏ ትውልደ ሶማሊያዊ ኢልያን ኡመር በሚኒሶታ አቀባበል አድርገው ከቴክሳስ አብረው ተጉዞ የመጡትን የምክር ቤት አባል አመስግነዋል። በአይሲ ቁጥጥር ስር የዋለውን የ5 ዓመቱ ህፃን እና አባቱ እንዲለቀቅ በፌዴራል ፍርድ ቤት ዳኛ ትላንት የተሰጠውን ትዕዛዝ ተከትሎ ዛሬ ተለቀው ወደ ሚኒሶታ ሚኒያፖሊስ የገቡ ሲሆን ከደቡብ ቴክሳስ ዴይ በአይሲስ ቁጥጥር ስር ከነበሩበት የፍቺ ሂደቱን በቅርብ በመከታተል ከአካባቢው የአሜሪካ ምክር ቤት አባል የሆኑት ኮንግረስማን ጃኩዊን ካስትሮ አባትና ልጅ ጋር አብረው በአውሮፕላን በመሳፈር አጅበው ሚኒሶታ ሚኒያፖሊስ የደረሱ ሲሆን በወቅቱ የትውልደ ሶማሊያዊቷ የአሜሪካ ምክር ቤት አባል ኢልሃን ኡመር አቀባበል በማድረግ በጋራ አባትና ልጅ ከቤተሰቦቻቸው ጋር ተቀላቅለዋል። በአሜሪካ ምክር ቤት ከቴክሳስ አባል የሆኑት ጃኩዊን ካስትሮ ላሳዩት ቀናነትና አባትና ልጅ ቤታቸው እስኪደርሱ ድረስ ያደረጉትን እገዛ ትውልደ ሶማሊያዊቷ የምክር ቤት አባል ኢልሃን ኡመር ምስጋናቸውን አቅርበዋል። ትላንት አሜሪካዊ ዳኛ 5 ዓመቱ ህፃን ሊያም ኮኔሆ ራሞስና አባቱ አሌክሳንድሪያ ኮኔሆ በቁጥጥር ስር ካሉበት በአስቸኳይ እንዲፈቱ የፌዴራል ዳኛ ውሳኔ ሰጥቶ የነበረ ሲሆን ቀደም ሲል የአሜሪካ አገር ውስጥ ጉዳይ መስሪያ ቤትና የኢሚግሬሽን ዘመቻ እያካሄዱ ያሉት አይስ አባላት በተደጋጋሚ የፍርድ ቤት ትዕዛዝ አለማክበራቸውን ተከትሎ አባትና ልጁን ይለቃሉ
ይለቃሉ አይለቁም የሚለው ፕሬዚዳንት ዶናልድ ትራምፕ አስተዳደር የኢሚግሬሽን ዘመቻ ላይ ተጠናክሮ እየመጣ ላለው ተቃውሞ ተጨማሪ ጉዳይ መሆኑ ሲጠቀስ የቆየ ሲሆን አባትና ልጁ ተፈተው ዛሬ ሚኒያፖሊስ መግባታቸው ሰፊ መነጋገሪያ ሆነዋል። ወደፊትም የፍርድ ሂደቱ ተጠናክሮ እንደሚቀጥል ተገልጿል። አባት ህጋዊ ወረቀት የሌለው በመሆኑ በወቅቱ ህፃኑ ጥሎት በመሄዱ ነው ህፃናቱን ኢላማ አላደረግንም የሚል መከራከሪያ የአሜሪካ የሀገር ውስጥ ጉዳይ ባለስልጣናት የሰጡ ቢሆንም እርምጃው በክፉ ሀሳብ የተነሳውን ዘመቻና ደካማ አፈጻጸም ያለውን መንግስት ስደተኞችን ለማባረር የሚያደርገው እንቅስቃሴ ማሳያ ተደርጎ የተጠቀሰ ሲሆን ህጻናት ላይ ጉዳት ቢያደርስም በማለት አሜሪካዊ ዳኛ ፍሬድ ቤሪ ከቤተሰቦቹ በጠበቃ በኩል ለቀረበላቸው ጥያቄ ባለስልጣናት ህፃኑና አባቱን ከመጪው ማክሰኞ በፊት እንዲለቋቸው ትዕዛዝ መስጠታቸውን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ በአሜሪካ ህግ መወሰኛ ምክር ቤት ሴኔት የሚደረገው ክርክር በተለይም የፕሬዚዳንት ዶናልድ ትራምፕ አስተዳደር የኢሚግሬሽን ዘመቻ አሜሪካዊን የማሸበር የማሸማቀቅና ህግና ስርዓትን የመናድ አምባገነናዊ ስርዓት የማንገስና ፕሬዚዳንቱም ንጉሳዊ አስተዳደር ለመመስረት ህግና ስርዓትን ወደ ጎን ማድረጋቸውን በወቀሳ በማንሳት በተከታታይ የዲሞክራቲክ ፓርቲ የሴኔት አባላት ከፍተኛ ተቃውሞ ያቀረቡ ሲሆን የኢሚግሬሽን ዘመቻውን ወደ ቀውስ መርቷል ያሉትን የሀገር ውስጥ ጉዳይ መስሪያ ቤትና የኢሚግሬሽን ዘመቻውን የሚመራው አይስ ኦፊሰሮች ህጋዊ ስርዓት እንዲከተሉ አደረጃጀቱ ከእንደገና እንዲከለስ የሚሰማሩት ኦፊሰሮች ጭንብላቸውን እንዲያወልቁ ህግና ስርዓት ተግባራዊ እንዲደረግና ዜጎችን ማሸማቀቅ መግደልና ማሳቀቅ እንደማይገባቸው በፖሊሶች ሊሰሩ የሚገቡ ስራዎችን ህግና ስርዓት ተላልፈው መስራታቸውን በወቀሳ በማንሳት ለዚህ ተቋም ተጨማሪ በጀት እንደማይሰጥ ይልቁኑ አንዳንዶች ጠንከር ባለ ሁኔታ ተቋሙ በህግ የተሰጠው ኃላፊነቱን በአግባቡ አልተወጣም፣ ሊፈርስ ይገባል የሚሉ ጥያቄዎችን ማጠናክረው ቀጥለዋል። ከዚሁ ጋር በተያያዘ በሴኔቱ በቅርቡ ይጸድቃል ተብሎ የሚታሰበውና በኮንግረስ የጸደቀው ሜዲኬርን ጨምሮ የአሜሪካ የጤና ሽፋንን ለመለወጥ በፕሬዚዳንት ዶናልድ ትራምፕ የቀረበውን እቅድ ውድቅ ያደረገው የቀደመው የጤና ስርዓት እንዲቀጥል ውሳኔ የተሰጠበት እርምጃ በሴኔቱም በተመሳሳይ እንዲጸድቅ የሚጠበቅ ሲሆን የሪፐብሊካን ፓርቲ የሴኔት አባላት ለህግና ስርዓት ቅድሚያ በመስጠት ለመረጣቸው ህዝብ ታማኝ በመሆን የፕሬዚዳንት ዶናልድ ትራምፕ አስተዳደር እየሄደበት ያለውን ህገወጥ እርምጃ በቃ ሊሉ እንደሚገባና ከፓርቲ አጥር ወጥተው ዘመቻውን እንዲቀላቀሉ ጥሪ እየቀረበ ይገኛል። በሚኒሶታ አሌክስ ፕሪቲና ኒኮሊ ጉድ ሁለት አሜሪካውያን በኢሚግሬሽን ኦፊሰሮች መገደላቸውን ተከትሎ የተነሳው ተቃውሞ ዛሬም ተጠናክሮ የቀጠለ ሲሆን እርምጃውን አንዳንድ የሪፐብሊካን የምክር ቤት አባላት ጭምር በማውገዝ እርምጃው ተጠያቂ የሆኑት የአገር ውስጥ ጉዳይ ኃላፊዋ ክሪስቲ ኖም ከስልጣን እንዲነሱ በኮንግረስ በኩል የተጀመረው ዘመቻ ተጠናክሮ የቀጠለ ሲሆን 218 የምክር ቤት አባላት ድምፅ ከተገኘ ከስልጣን እንደሚባረሩ የተገለጸ ነው። ከዚያ በፊት ፕሬዚዳንት ዶናልድ ትራምፕ እንዲያባረሯቸው ግፊት በርትቷል። ሰሞኑን ከፍተኛ ብሔራዊ ተቃውሞ የገጠማቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዲሞክራቶች በሚመሩ ግዛቶች ውስጥ ጣልቃም እንድንገባም ካልተጋበዝን በስተቀር አንገባም፣ በጸጥታ ኃይሎች ላይ ጥቃት የሚሰነዝሩ ተመጣጣኝ ቅጣት ይጠብቃቸዋል ሲሉም አስጠነቀቁ። የዲሞክራቶች ግዛት በሆነችው በሚኒሶታ ግዛት ውስጥ ሬኒ ጉድስና አሌክስ ፕሬቲ የተባሉ ሁለት የ37 ዓመት አሜሪካዊ ዜጎች በአንድ ወር ባልሞላ ጊዜ ውስጥ በአሜሪካ የኢሚግሬሽን ሰራተኞች መገደላቸው እና የኃይል አጠቃቀሙም ከመጠን ያለፈ ነው የሚል ብርቱ ወቀሳም እንደዚሁም ከፍተኛ ህዝባዊ ተቃውሞ የተነሳባቸው ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው የማህበራዊ ትስስር ገጻቸው በትላንትናው ዕለት ባጋሩት ዲሞክራቶች በሚያስተዳድሯቸው ግዛቶች ውስጥ የፌዴራል ኃይሎች ጣልቃም እንዲገቡም ከግዛቶቹም ካልተጋበዙ አመጻናም ስርዓት አልበኝነትን ሲፈጸም ጣልቃ መግባትም እንደሌለብን፣ ነገር ግን ከፍተኛም ክፍያ እየተከፈላቸው አመጻንና ሁከትን ይቀሰቀሳሉ ባሏቸው አመፀኞች ጉዳትም እንዳይደርስ የፌዴራል ተቋማትን መጠበቅ እንዳለብን ለአገር ውስጥ ደህንነት ሹማም ክሪስቲን ኖሚ መመሪያም አስተላልፌያለሁ ብለዋል። ምክንያቱም እኛ ጣልቃ በገባን ቁጥር ሮሮውና ወቀሳው በመበራከቱ ነው ሲሉም ትራምፕም አስተያየታቸውን ሰጥተዋል። በፌዴራል የጸጥታ ኃይሎች ላይ መጥፋትም ጥቃት መሰንዘር አይሞከርም ያሉት ፕሬዚዳንት ትራምፕ በእኛ ሰራተኞች ላይ የሚተፉም ተሽከርካሪዎቻችን የሚያጠቁ የፌዴራል ንብረቶችን የሚያወድሙ ተመጣጣኝ ወይም ከፍ ያለም ግብረ መልስ ይጠብቃቸዋል በማለትም አስጠንቅቀዋል። ማንኛውም ግዛት የፌዴራል መንግስቱን ጣልቃ ገብነትን ሲፈልግ እባካችሁ ወይም በእንግሊዝኛው ፕሊስ የሚለውን የልመናም ቃል መጠቀም እንዳይዘነጋ ያሉት ፕሬዚዳንት ዶናልድ ትራምፕ የእኛን የኢሚግሬሽን የከስተም ሰራተኞች በእንግሊዝኛው ምህጻረ ቃል አይሲ የድንበር ተቆጣጣሪዎችም ከዚያም በላይ ግዙፍ የመከላከያ ሰራዊታችን የፌዴራል ተቋማትን ነክተው የሚጠብቁ መሆናቸውን ላስገነዝባችሁ ይገባል በማለትም አስጠንቅቀዋል። ዋሽንግተን ዲሲን፣ ኒውዮርክን፣ ካሊፎርኒያን፣ ሚኒሶታን ጨምሮ
በ50 የአሜሪካ ግዛቶች ውስጥ የሚገኙ ከ300 በላይ ከተሞች በሳምንቱ ማብቂያ የአሜሪካ የኢሚግሬሽንና የጉምሩክ አይስ ሰራተኞች ከተማችንን ለቀው ይወጡ የሚል ታላቅ ሰላማዊ ሰልፍ በአይሲ አባላትም ለተገደሉ አሜሪካውያን ሻማ መብራትም የእግር ጉዞ አካሂደዋል። ኢትዮጵያንን ጨምሮ በህገወጥ መንገድ ወደ አሜሪካ ገብተዋል ያሏቸውን በሚሊዮኖች የሚቆጠሩ ተገን ጠያቂዎችን ጠራርገው የማባረር እቅድ የያዙት ፕሬዚዳንት ዶናልድ ትራምፕ ጨቅላ ህጻናትም አቅመ ደካሞች በአሜሪካም ከ10 እና ከ30 ዓመታት በላይ የኖሩ ሰዎችን እጅግ አስቸጋሪ በሆኑ እስር ቤቶች ውስጥ በማጎር ወደ ሌሎችም አገራት በማሸጋገር ወደ መጡበት አገር ማባረራቸው በርካታ ተገን ጠያቂዎችም በእስር ቤት ቆይታቸው መሞታቸው የአሜሪካ አስተዳደር ለአገር ውስጥና ዓለም አቀፍ ወቀሳዎችም ዳርጎታል። ከዚህ ዓለም በቅርብ በሞት የተለየው ሁለገቡ አርቲስት ነጻነት ወርቅነህ ቤተሰቦችን ለመደገፍ ጎፈንድሚ ተከፈተ። ለራሱ ሳይሆን ለቤተሰቦችና ለሌሎች የኖረ ታላቅ አርአያ ሰብ መሆኑ ተገለጸ። በቅርቡ ከዚህ ዓለም በሞት የተለየው ሁለገቡ አርቲስት ኮሜዲያን ነጻነት ወርቅነህ ቤተሰቦች ይሰራበት በነበረው ኢቢኤስ ቴሌቪዥን ቀርበው በሰጡት ቃለ መጠይቅ ነጻነት ህመሙን ወደ ጎን በማድረግ ቤተሰቡን ለመርዳት ሌሎችን ለመደገፍ በስራው ላይ አተኩሮ ሲንቀሳቀስ እንደነበርና በዚህ በውጭ ሀገር ያሉ ባለቤቱና 3 ልጆቹን ከኢትዮጵያ ሰርቶ በዶላር መንዝሮ እየላከ ሲያስተዳድር መቆየቱ ተገልጿል። በርካቶችን ያስደነገጠው የአርቲስት ነጻነት ወርቅነህ ህልፈትን ተከትሎ የተለያዩ አስተያየቶች ቢሰጡም ቤተሰቦቹ ድንገት በቤቱ እያለ ጠዋት ለስራ ለመሄድ ሲንቀሳቀስ ህይወቱ በድንገተኛ ሁኔታ ማለፉን ሆስፒታል ከደረሱም በኋላ ሞቱን ባለማመን ሐኪሞች እስኪያረጋግጡ ድረስ የነበረውን ጭንቀትና በውጭ ሀገር የሚገኙ ባለቤቱና ልጆቹን በዘላቂነት ለመደገፍ በጎፈንድሚ ሁሉም የበኩሉን አስተዋጽኦ እንዲያደርግ ጥሪ ቀርበዋል። ዛሬ በኢቢኤስ ቴሌቪዥን ጣቢያ ወንድሙ እህቱና የረጅም ጊዜ ጓደኞቹ መካከል የ29 ዓመት ጓደኛው አስናቀ ንጉሴ ቀርበው የነጻነትን ህይወትና ለቤተሰቡና ለሌሎች ሲል የኖረ መሆኑን ገልጸዋል። የነጻነት ወዳጆችና አድናቂዎች ሰርቶ ልጆቹን የሚደግፈውና በለጋ ዕድሜው በድንገተኛ ሁኔታ ህይወቱ ያለፈው ሁለገቡ አርቲስት ነጻነት ወርቅነህን ቤተሰቦች ለመደገፍ በጎፈንድሚ በኩላቸውን አስተዋጽኦ እንዲያደርጉ ጥሪ ቀርበዋል። በዛሬው ዕለት ይፋ የሆነውን የጎፈንድሚ ሊንክ በኮመንት ሳጥን ውስጥ የምናስቀምጥ ሲሆን ለቤተሰቦቹ፣ ወዳጅ ዘመዶቹና አድናቂዎቹ በድጋሚ መጽናናት እንመኛለን። ኢቢኤስ ቴሌቪዥን በበኩሉ በቀጥታ ስርጭት የተላለፈውን የቀብር ስነ ስርዓቱን ጨምሮ በነጻነት ጉዳይ የተሰሩ ፕሮግራሞች የተገኘው ገቢ ሁሉ ወደ ቤተሰቦቹ እንደሚተላለፍ በአዘጋጆቹ በኩል በፕሮግራሙ ላይ ተገልጿል። አሁን እንግዲህ እግዚአብሔር ፈቅዶ ይህን ልጅ ለማመስገን የሚፈልጉ ወዳጆቹ፣ የእሱን ስራ የሚወዱ ሰዎች ካሉ ልጅት ሚስቱ ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት ይቀር እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታቀለች ረጅም ሰዓት ነው የሚሰራው። ያንን ነገር አንደኛ እንትን ይላል፣ በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት አትችልም። በቃ ትንሽ ለእነሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት በቃ በብዙ ነገሮች ተጎድታለች እና ያ ነገር አለ። መጨረሻ ዘመን አካባቢ ያለ ከሆስፒታል እዚህ ጋር ስራ ለመስራት ግሉኮስ አድርጎ እንዳትነሳ አትወደኝም ባፈ ነው እንደዚህ የምትለው ምናምን ስለው ነው ቤባ እኔ ከተኛው ልጆቼ ምን ይበላሉ ሰው ነው። በኒጀር ከኢትዮጵያ አየር መንገድ በሊዝ ሄዱ 2 አውሮፕላኖችን ጨምሮ በ3 አውሮፕላኖች ላይ አሸባሪዎች በኤርፖርት ላይ ጥቃት ሰንዝረው ጉዳት ማድረሳቸው ታውቋል። በአውሮፕላኖቹ ላይ የደረሰው ጉዳት በዝርዝር አልተገለጸም። 3 የንግድ አውሮፕላኖች በተቀነባበረ መንገድ በኒጀር ናያሜ ዓለም አቀፍ አየር ማረፊያ ላይ በአሸባሪዎች ጥቃት ደርሶባቸው መጎዳታቸውን ኤሮስፔስ ግሎባል ኒውስ ዛሬ ባወጣው ዘገባ ጠቅሷል። ባለፈው ሐሙስ የተሰነዘረውን ጥቃት አስታኮ ዛሬ ይፋ የሆነው መረጃ እንዳስታወቀው 3ቱ አውሮፕላኖች በኒያምሊ ዓለም አቀፍ አየር ማረፊያ በኒጀር በተቀናጀ የጦር መሳሪያ ጥቃት ጉዳት የደረሰባቸው ሲሆን ድርጊቱ የተፈጸመው ሐሙስ ምሽት ከእኩለ ሌሊት በኋላ መሆኑን ይኸው መረጃ ይጠቅሳል። እስላማዊ ዓለም አቀፉ የሽብር ድርጅት አካል ነው የተባለው የአይኤስ ሳህል ግዛት ለጥቃቱ ኃላፊነት መውሰዱን የጠቀሰው መረጃ ይኸው የሽብር ቡድን በቡርኪና ፋሶ፣ በማሊና ኒጀር በትጥቅ የታገዘ
የተረከዘ ጥቃት ሲፈጽም መቆየቱን አስታውሷል። በኒጀሩ ኒያምሊ ዓለም አቀፍ ኤርፖርት ውስጥ ተኩስና ፍንዳታ ይሰማ እንደነበር የጠቀሰው መረጃ 3 አውሮፕላኖች ላይ ጉዳት መድረሱን ገልጿል። 2 የአስኪ ኤርላይንና ኤር ኮት ዲቫር አውሮፕላኖች ሲሆኑ 2 አውሮፕላኖች ኢቲቢኤች የተባሉት ቦይንግ 737-800 እና ቦይንግ 37 ማክስ 8 አውሮፕላኖች ከኢትዮጵያ አየር መንገድ በሊዝ የተወሰዱና ከአየር መንገዱ ጋር በሽርክና የሚሰራ ተቋም ሲሆኑ የኮት ዲቫር ኤርባስ ኤ319 ኤ319 አውሮፕላን የዚሁ ጥቃት ሰለባ መሆኑንም መረጃው ጠቅሷል። 3ቱም አውሮፕላኖች ከቡርኪና ፋሶ ኦጋዱጉ ወደ ኒጀር ኒያሚ ዓለም አቀፍ አየር ማረፊያ በአብዛኛው ይበሩ የነበሩ አውሮፕላኖች መሆናቸውም ተጠቅሷል። ጥቃቱን ተከትሎ በአየር ማረፊያው ሰፋ ያለ ክፍል ላይ አገልግሎት እንዲቋረጥ ምክንያት መሆኑና በርካታ በረራዎች መሰረዛቸውን አርብ ዕለት የቱርክ አየር መንገድ ከኢስታንቡል ወደ ኒጀር ኒያሚ ዓለም አቀፍ አየር ማረፊያ በረራ ያደረገ ቢሆንም በረራዎቹ አለመቀጠላቸውን ይኸው መረጃ ይጠቅሰዋል። ከትላንት ጀምሮ ከኢትዮጵያ አየር መንገድ ጋር ሽርክና ያለው አስካይ አየር መንገድና የኮት ዲቫር አየር መንገድ በረራዎችን የሰረዙ ሲሆን የኢትዮጵያ አየር መንገድም ከአዲስ አበባ የሚያደርገውን በረራ 2 ሰዓት ዘግይቶ ማረፉንም ቅዳሜ ዕለት የነበረውን ሁኔታ አስታኮ ይኸው መረጃ ገልጿል። የቱኒዝ አየር ማረፊያን ጨምሮ አስካይ አየር መንገድ በረራ አገልግሎት ያቆሙ ሲሆን በዛሬው ዕለት የኢትዮጵያ አየር መንገድና የሞሮኮ አየር መንገድ ከኒያሚ ዓለም አቀፍ አየር ማረፊያ ኒጀር በረራ አድርገው ለመውጣት እቅድ እንደነበራቸው ዘገባ ጠቅሷል። ዓለም አቀፉ የሽብር ድርጅት አይኤስ አባል የሆነው በአካባቢው የሚንቀሳቀሰው ኃይል ለምን በአየር ማረፊያው ላይ ጥቃት ሰነዘረ የሚለው የተለያዩ ምክንያቶች መኖራቸውን የጠቀሰው ዘገባ በተለይ ኒጀር ለዩራኒየም ማዕድን መገኛ ስትሆን ይህንኑ ማዕድን ወደ ውጪ የሚደረገውን ዝውውር ለመክታትና ከፈረንሳይ ጋር ያለውን የሕግ አለመግባባት መሰረት በማድረግ በሀገሪቱ የተመሰረተው አዲሱ የመንግስት አስተዳደር የዩራኒየም ማዕድን የሀገሪቱ ብሔራዊ ሀብት ነው ማለቱን ተከትሎ የተነሳው ውዝግብ መሆኑን ይኸው ዘገባ አስታውሷል። አየር ማረፊያው የናይጄሪያ ወታደሮች የአየር ምድባቸውን የሚጠቀሙበት መሆኑን በኒጀር ቡርኪና ፋሶና በማሊ መካከል የሚደረገው የጋራ ወታደራዊ እንቅስቃሴ ዋና ጽሕፈት ቤት በመሆኑ ለጥቃቱ መነሻ ሊሆን ይችላል የሚሉ ግምቶችም ተጠናክረው መቀጠላቸውን ይኸው ዘገባ አስታውሷል። ኒጀር ከጥቃቱ ጀርባ ፈረንሳይ ያለችበት የሚል ወቀሳ ያቀረበች ሲሆን በኒጀር በዴሞክራሲያዊ ምርጫ የተመረጡት ፕሬዚዳንት መሐመድ ባዞ በመፈንቅለ መንግስት እንደ አውሮፓ አቆጣጠር በ2023 ዓ.ም ከተወገዱ በኋላ አብዱራህማን ቲኤችኒ የሰራዊቱ አዛዥ ስልጣናቸውን ከተቆጣጠሩ በኋላ የአገሪቱን የውጭ ጉዳይ ፖሊሲ ሙሉ ለሙሉ መቀየራቸው ከፈረንሳይ ጋር ለገቡበት ውዝግብ መነሻ መሆኑም የተጠቀሰ ነው። እንግሊዝ ዜጎቿ ወደ ሰሜን ኢትዮጵያም ትግራይ ክልል እንዳይጓዙ አስጠነቀቀች። በሰሜን ኢትዮጵያ በአማራና በትግራይ ክልሎች አዋሳኝ አካባቢዎችም የጦርነት ደመና ማንዣበቡ የተወሰኑ ግጭቶችና ጦርነቶች መከሰታቸውን በሚሰማበት በዚህ ወቅትም የእንግሊዝ የውጭ ጉዳይ ሚኒስትር ሁሉም ዜጎቹም ወደ አጠቃላይ የትግራይ ክልል እንዳይጓዙ ምክንያቱም ግጭት በማገርሸቱ ነው ሲል አስጠንቅቋል። እንደ ሲቲዝን ዲጂታል ዘገባም የእንግሊዝ መንግስት ከዚህ ጉዞ ማስጠንቀቂያ የደረሰው በማዕከላዊ ትግራይ ክልል እንትጮ ወረዳ አካባቢ በትላንትናው ዕለትም ሰው አልባ አውሮፕላን ወይም ድሮን ከሌሊቱ 9 ሰዓት በተኩል በኢትዮጵያ አቆጣጠር በጀመረ ለ30 ደቂቃ በዘለቀ ጥቃት አንድ ተሽከርካሪ ላይ ጥቃት በመፈጸም አሽከርካሪውን መግደሉና ረዳቱ መክሰሉ በተመሳይ አካባቢ በኢትዮጵያ ሰዓት አቆጣጠር 5 ሰዓት ተኩል ላይ በርበሬም ጭኖ ነበር የተባለ ሌላ ተሽከርካሪ ላይ ጥቃት መድረሱን ድምፀ ወያኔ ቴሌቪዥን የአካባቢው የፖሊስ ባለስልጣናትን ጠቅሶም ዘግቦ ዜናውም ኤኤፍፒ ከሁለት የአካባቢ ምንጮችም አረጋገጥኩኝ በማለትም ከዘገበው በኋላ በሌላ በኩልም የህወሓት ታጣቂዎችም ትግራይን ከአማራ ክልል በሚያዋስነው ጸለምትም አካባቢ ከፌዴራል ኃይሎች ጋር መዋጋታቸውን ተከትሎ መሆኑም ተገልጧል። የድሮን ጥቃቱን በተመለከተ የኢትዮጵያ መንግስት ባለስልጣናትም ለጊዜው እስካሁን ድረስ የሰጡት የማረጋገጫ ወይም ማስተባበያ ምላሽም የለም። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ ለተወሰነ ጊዜ ወይም መንስኤው ባልተገለጸ ምክንያት መቋረጡን በትግራይ ክልል ውስጥ የመሰረታዊ ሸቀጦች እጥረት ሊኖር ይችላል የሚለው ስጋት በነዋሪዎች ዘንድ ማየሉ በርካታ ነዋሪዎችም ለክፉ ቀናት ያስቀመጧቸውን ቅሬታቸውን ከባንክ ለማውጣት መሰረታዊ ሸቀጦችን ለመግዛት መንቀሳቀሳቸውን ተመልክቷል። አጋጣሚውን በመጠቀም በሸቀጦች ዋጋ ላይ ጭማሪ የሚፈጥሩ ነጋዴዎች ቅጣት እንደሚጠብቃቸው የክልሉ ንግድ ቢሮም አስጠንቅቋል። በሰሜን ኢትዮጵያም የተከሰተውን የደህንነት ስጋትና ወታደራዊ እንቅስቃሴን ተከትሎ
የአፍሪካ ህብረትም የተባበሩት መንግስታትም ዋና ጸሐፊ ከ4 ዓመት በፊት ከ600 ሺህ በላይ ሰዎችን ህይወት የቀጠፈው ሚሊዮኖችን ያፈናቀለው በቢሊዮኖች ዶላር የሚቆጠር የንብረት ኪሳራ ያስከተለው ጦርነትም እንዳያገረሽም ስጋታቸውን በመግለጽም ሁሉም ወገኖችም ከኃይል እርምጃም እንዲታቀቡ ለሰላምና ድርድር ቅድሚያ እንዲሰጡ በመግለጫቸው አስጠንቅቀዋል። የእንግሊዝ መንግስት ዜጎቹ በአጠቃላይ ወደ ትግራይ ክልል እንዳይሄዱ ማስጠንቀቂያ ያወጣው የአገሪቱ የውጭ ጉዳይ ሚኒስትር ያቪቲ ኮፐር ወደ ኢትዮጵያ በመጓዝ ከጠቅላይ ሚኒስትር አብይ አህመድ ጋር አዲስ አበባ ውስጥ በጋራና በቀጠናዊ ጉዳዮች መምከራቸው የኢትዮ እንግሊዝ መንግስት እጅ ያረፈበት የሁርሶም አይሻም 400 ኪሎ ቮልት የደገሃቡር ቀብሪ ዳህር 130 ኪሎ ቮልት ትራንስሚሽን ፕሮጀክትን በተመለከተ በቃኙበት መሆኑም ተመልክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁ እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።